የጀርመን ጳጳሳት ጉባኤ አባላት አዲስ የተሾሙትን የርዕሰ ሊቃነ ጳጳሳት ተወካይ ተቀበሉ። የጀርመን ካቶሊክ ጳጳሳት ጉባኤ አባላት ከኬንያ ወደ ጀርመን ተዘዋውረው የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ልዑክ ሆነው የተሾሙትን ሊቀ ጳጳስ ሁበርተስ ቫን ሜገንን የተቀበሉ ሲሆን ጳጳሱ በጀርመን ለማገልገል በተሾሙበት ወቅት የተሰማቸውን ደስታ ገልጸዋል። ወደ አገራችን በመምጣቱ በጣም ደስተኞች ነን። ለአዲሱ አገልግሎት ተልእኮም የእግዚአብሔር የተትረፈረፈ በረከት እንመኛለን ሲሉ የጀርመን ካቶሊክ ቤተክርስቲያንን በመወከል የጀርመን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ሚካኤል ገርበር መልእክታቸውን አስተላልፈዋል። በኬንያ ለ7 ዓመታት የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ተወካይ ሆነው ያገለገሉት ሊቀ ጳጳስ ኒኮላ በኬንያ የተለያዩ ሐዋርያዊ ስርዓቶችን፣ የሉጥርጊያ ስርዓቶችን እንዲሁም የቤተክርስቲያን ተልእኮችን የሚያከናውኑ ሲሆን በሶማሊያ፣ በብራዚል፣ በስሎቫኪያ፣ በእስራኤል እና በጄኔቫ በሚገኙ የቅድስት መንበር የምክር ቤቶች አባል ሆነው አገልግለዋል። እንደ አውሮፓውያን አቆጣጠር በ2019 በደቡብ ሱዳን የርዕሰ ሊቃነ ጳጳሳት ተወካይ ሆነው እንዳገለገሉ ኤሲአይ አፍሪካ የገለጸ ሲሆን በጀርመን የሚገኙ የካቶሊክ ጳጳሳት ጉባኤ አባላት አዲስ የተሾሙትን የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ተወካይ ሊቀ ጳጳስ ኒኮላ ይህ ሁኔታ ለጳጳሳትና ለምእመናን መልካም አጋጣሚ መሆኑን ገልጸዋል።